መነኮሳትም እንደተነገራችሁ እንደተባለላችሁ ከከተማ ውስጥ ያላችሁ ውጡና ግቡ ስራት ያዙልን እግዚአብሔር በገዛ ደሙ ለዋጃት ቤተክርስቲያን ሳይሆን ማርያም ለዋጀቻት ቤተክርስቲያን የተቀመጡ የሚመስሉ ጳጳሳትን አይተን እና ቤተክርስቲያን የተዋረደችበት ትልቁ ምክንያት የስህተትን አስተምሮ አግበስብሳ ስለተቀበለች ነው። ሌላ መነሳት ያለበት ጳጳሳቱ ለሶስት ለአራት የተከፋፈሉ ናቸው። ለምሳሌ የተዋሕዶ ጳጳሳት አሉ፣ የቅባት ጳጳሳት አሉ፣ እንደገና ደግሞ የጸጋ ጳጳሳት አሉ። ቤተክርስቲያኒቱ ራሷን ለማቆም አሁን ምን ሆናለች? ተበጥብጣለች። አሁን የመቀሌ ጳጳሳት ምን አድርገዋል? ገድልም ይሁን ድርሳንም ይሁን በዓላት የሚባል ነገር የለም ብለዋል። እግዚአብሔር ይስጣቸው። የተዋሕዶ ጳጳሳት ምን ማለት አለባቸው? ይህንኑ መድገም መቻል አለባቸው። የቅባት የጸጋ ጳጳሳት ምን መሆን አለባቸው? ይህንኑ መድገም አለባቸው። ጸጋ ላይም ቅባት ላይም እንደገናም ተዋሕዶ ላይም ተወያይተው መፍትሄ መፍታት አለባቸው። አሁን የኢትዮጵያ ሕዝብ ግራ ገብቶታል። ጳጳሳት ለምንድን ነው? ለምሳሌ አሁን ትልቁ ኢሹ መነሳት ያለበት የተዋሕዶ ጳጳሳት ከትግራይ ጳጳሳት ጋር መስማማት አለባቸው። መጀመሪያ ትክክል ሀገር ለመምራት ቤተክርስቲያን ለማስተዳደር ከተፈለገ ማለት ነው የቅባትና የተዋሕዶ ጳጳሳት መስማማት ውይይት መፍጠር አለባቸው። የጸጋም እንዲሁ ይሄንን ችግርም አሁን እኛ እናነሳለን ወደፊት ማንለካቸው ገድላቱ ድርሳናቱማ እየተበጠበጠ ነው። አሁንም ህዝቡ ይጥለዋል፣ በራሱ ይጥለዋል፣ ብዙ ይወድቃል አሁን። ስለዚህ ቤተክርስቲያኒቱ ሁሉና እንዲቀጥል እንዲህ አይነቱ ነገሮች በደንብ መስተካከል መቻል አለባቸው። በተለይ አቡነ ሕዝቅኤል የሚባሉ ጳጳስ፣ በተለይ አቡነ ፊልጶስ የሚባሉ ጳጳስ፣ በተለይ አቡነ እንድርያስ የሚባሉ ጳጳስ፣ በተለይ ሊቀ ሊቃውንት ስማ ኮነ ሌሎች አስተማሪዎች እንዳሉ አሁን ቀጥታ በኢትዮጵያ ሕዝብ ፊት ንስሐ መግባት መቻል አለባቸው። ለምሳሌ አንድ አቡነ ኤልያስ የተናገሩት ነገር አንድ ምን ብለው ተናገሩ መሰላችሁ? አቡነ ኤልያስ የሚባሉ ሰውዬ በጣም ተናጋሪ ሰውዬ ናቸው። ምን ብለው ተናገሩ? የኢትዮጵያ ቤተክርስቲያን ኮንፊውዝድ ሆናለች አሉ። ብዙ ፈረንጆች የኢትዮጵያን ቤተክርስቲያን ቀርበው ሲያዩዋት ግራ የተጋባች ቤተክርስቲያን ብለው ስያሜ ሰጡን ብለው መድረክ ላይ ተናግረዋል። እሳቸው ምንድነው ግራ የተጋባት? ቀረብ ብለው ሲያዩዋት አንደኛ ወንጌል የላትም፣ ሁለተኛ እርስ በርሳቸው መስማማት የላቸው እና ግራ የተጋባች የኢትዮጵያ ቤተክርስቲያን የሚል ሐሳባቸው አቡነ ኤልያስ ተናግረዋል። ስለዚህ በአቡነ ኤልያስ ንግግር ላይ በጣም መነሳት ያለበት ነገር ላንሳላችሁ። እሳቸው ካነሱት ነገር ማለት ነው የአቡነ ማርቆስ ሐሳብ አይነት ያላቸው ሰዎች ናቸው እና ምን ብለው የተናገረው ከኮንፊውዝድ ቸርች አንድ ፈረንጅ የተናገረው ብለው በጣም ምን ብለው ተናገሩ? ወንጌል በኢትዮጵያ ነው ያለው። ወንጌል በኢትዮጵያ እንደ አሉና እየተዘራ እየተነገረ እንደ አሸን ማለት ነበረባቸው። እንደ አሉና ሳይጨርሱ ምን አደረጉ? እየተሰበከ እኛ ለምንድን ነው ወንጌል የማንሰብከው አነሱት። ምን ብለው የተናገሩት? የኢትዮጵያ ቤተክርስቲያን የሐዋርያት ቤተክርስቲያን ናት ካሉ በኋላ ሐዋርያት በአንድነት ይበሉ ይጠጡ ይቆርሱ እንደነበረ ሁሉ አሉና ምን አመጡ? ጻሪቀ መበለትን አመጡ። ጻሪቀ መበለቱ በኦርቶዶክስ ቤተክርስቲያን የሚቆረሰው ጻሪቀ መበለት ከሐዋርያት የመጣ ነው ብለው ይሄን ሁሉ እስኪናገሩ በአደባባይ ማለት ነው ማይድን አብሮ በመቁረስ የሚለው ማለት ነው። ይሄን ሁሉ አመተው ሲያብራሩ የተናገሩት ነገር እንደዚህ አይነት ነገሮችን ተናግረዋል። ለምንድን ነው ቤተክርስቲያን ተዋረደች ብሎ አድራሳቸው? ቤተክርስቲያን የተዋረደች መሆኗን ብዙዎች ደጋግሞ ተናግረዋል። ተዋርደናል፣ ቤተክርስቲያን ተዋርዳለች። በምንድን ነው? ወንጌል ባለመስበኳ፣ ክርስቶስን ባለመግለጧ፣ የስህተት ትምህርት በማስተማሯ፣ በወንጌል ላይ ጽኑ አቋም ስለሌላት፣ ህዝቡን በወንጌል ባለመምረቷ። ሌላው ቤተክርስቲያኒቱ አሁን የተበረዘችበት ለምሳሌ የጳጳሳት ክፍፍል የዘረኝነት ጉዳይ ያለበት፣ የገንዘብ ጉዳይ ያለበት፣ የስልጣን ሽኩቻ ያለበት፣ ይሄ ሁሉን ማስተካከል መቻል አለባት ቤተክርስቲያኗ። ቤተክርስቲያን ሆና እንድትቀጥል ከተፈለገ ይሄን ሁሉ ቁርሾ አምጥታ ሰፍታ መቅጠም መቻል አለባት። ተሐድሶ የሚላትን እየሰማች እያደመጠች የተሐድሶን አጀንዳ መውሰድ ትችላለች፣ መብት ነው፣ መውሰድ ትችላለች። አሁን እኛ የምንናገረው አንድነት ያስፈልጋል ብለን ስንል የጳጳሳት አንድነት ያስፈልጋል። ዘረኝነት መጥፋት መቻል አለበት፣ ሙስና መጥፋት መቻል አለበት። ራሳቸው እየተናገሩ አንድ ሰባኪ አንድ ቤተክርስቲያን ጆ ለመስበክ የሚጠይቀው ብር ራሱ አግባብ አይደለም። ስለዚህ ከሙስና መዝራት አለባቸው። ለምንድነው ሙስና የማይነሳው? ለምንድነው ዘረኝነት የማይነሳው? ለምንድነው የስልጣኖች ሽኩቻ የማይነሳው? ለምንድነው ጳጳሳት የርስ በርስ አሁን የአማራና የኦሮሞ ጳጳስ ነው እስካሁን ገጭ እያለ ያለው? ይሄ እድል ፈንታው ነገ የሚጠበቅ ጉዳይ ነው።
ይሄ ሁሉ ቤተክርስቲያኒቱ ለምንድነው ማሰከር? ወንጌል የለም፣ ፍቅር የለም፣ ክርስቶስ የለም፣ ኢየሱስ የለም። ሌላው ማነሳው ይሄ የተሰበሰበ ሊቃውንት በሙሉ ያለ መንፈስ ቅዱስ ስለሆነ ስምምነት የለውም። በመንፈስ ቅዱስ የማይዳይ ሲኖዶስ ጉባኤ ዝክረ ሊቃ የተባለው ሁሉ አሁንም ሊቃውንቱ መንፈስ ቅዱስ በእነሱ እስከሌለ ድረስ ባለ ሀገር ጸር የሆነ ትምህርት ከማስተማር ወደ ኋላ አይሉም። ስለዚህ በመጀመሪያ ዳግም በመወለድ ኢየሱስን በመቀበል ጳጳሳቱ ያስፈልጋቸዋል፣ ኢየሱስ ሊቃውንቱ ኢየሱስ ያስፈልጋቸዋል፣ መነኮሳቱ ኢየሱስ ያስፈልጋል። ምንኩስናችሁን ጣሉት፣ ራሱና እየቆፈራችሁ ብሉ፣ ኃጢአት አትስሩ፣ በምንኩስና ስም ሀገር አታጥፉ፣ ንስሐ ግቡ። ስለዚህ የኢየሱስ ክርስቶስን ሞትና ትንሣኤ በማመን ንስሐ ግቡ፣ ዘረኝነት አቁሙ፣ ሙስና አቁሙ፣ በስልጣን ሽኩቻ አትጣሉ፣ አትጋጩ፣ ሀገር አታፍርሱ። ወደ ኢየሱስ ክርስቶስ በመምጣት የሰላምን ወንጌል ስበኩ። የሰላም ባለቤት ኢየሱስ ብቻ ነው። አሜን። እኛም እንስማማለን። አሜን። ለይኩን ብለናል። እግዚአብሔር ይባርከዎት። እንግዲህ ወደ ማጠቃላይ ሐሳብ እየሄድን ነው። ማጠቃላይ ሐሳብ ሁላችንም የነበረውን መልካምና በጎ ተጽዕኖ እንዲሁም ደግሞ መጥፎ ተጽዕኖ የምንለውን ነገር በማጠቃላይ ሐሳባችን ለማስቀመጥ እንሞክራለን። እንደ ማጠቃላይ የምናነሳው ወደፊት ቤተክርስቲያን ምን ታድርግ፣ ከኛስ ምን ይጠበቃል፣ እኛስ ምን እናድርግ? ዝም እንበል ወይ ተጀምሯልና እሷ ትፈጽመዋለች ብለን ዝም እንበል ወይንስ ደግሞ አገልግሎታችን የኛም ይቀጥል? ለምን ተመልካቾቻችን የኛን አገልግሎት ስለሚጠብቁ እኛም በትጋት በጣም ሊያውቁልን የሚያስፈልገው ጉዳይ ይህ ሁሉ ጩኸት በብዙ ውጣ ውረድ ውስጥ ያለፉ እኛንና እኛን መሰሎች ያመጡት የእግዚአብሔር መንፈስ ቅዱስና የጩኸታችን ውጤት ወይም መንፈስ ቅዱስ የሌለበት አገልግሎት ከሆነ ጥሩ አይደለም። አሁን መርጌታ መላክም እንዳነሱት መንፈስ ቅዱስ ማዕከል ለሁሉም ነገር። እዚህ ተመልካቾቻችን እኛ በመንፈስ ቅዱስ ስራ ነው የምናምነው። እዚህ እንኳን ለመሰባሰባችን እዚህ እኛ ቁጭ ብለን ለመወያየታችን ዋናው ማሰሪያው መንፈስ ቅዱስ። ስለዚህ የኛም አገልግሎት ይቀጥል፣ እንዲሁም ደግሞ የነሱም ደግሞ የጀመሩትን ነገር በነካጃቸው ሳይሳሳቱ ሳይደናቀፉ። መደናቀፍ አለ፣ መካከላቸው ላይ መከፋፈል አለ። እንደተባለው አንዱ ቤዛ አይደለችም አንዱ ቤዛ ናት በሚል ወጣ ውረድ ውስጥ ያሉ ሰዎች ይህን አስተካክለው ወደ አንዱ ቤዛ አንዱ ስለ ሁሉ ሞተ ስለሚል መጽሐፍ ቅዱስ ስለ ሁሉ ወደ ሞተው ወደ ክርስቶስ ኢየሱስ ዘወር እንዲሉ መልእክት አለን እና ማጠቃላይ ሐሳብ ከቀሲስ ልጀምርና ቀሲስ ማጠቃላይ ሐሳብ። መልካም። እሺ እንግዲህ በዝክረ ኒቄያ ጉባኤ ከዝክረ ኒቄያ ጉባኤ በኋላ ሊቃውንቱም ጳጳሳቱም ምን ይዘው ወደ ምእመኖቻቸው ወደ ህዝባቸው ተመለሱ የሚለው እንግዲህ በየሚዲያው ያየን ነው። በተለይ እንግዲህ እናንተም እንዳነሳችሁት አስተምህሯቸው ምን እንደሚመስል ከዝክረ ኒቄያ ጉባኤ በኋላ ሊቃውንቱ በተለይ ሊቀ ሊቃውንት ስምዐኮነ መልአክ ንግግር ማርያምን እንደ አምላክ በማየት ከዚህ እሷን ከማመስገን ለሷ ምስጋና ከመሰዋት መልአክ እንኳን ቢመጣ አንቆጠብም ማለታቸው እንግዲህ አስተምህሯቸውን ምን አድርጓል ማለት ነው። ከጉባኤው በኋላ በግልጽ ምን ላይ እንዳሉ አሳይቷል የሚለውን ሐሳብ እንረዳለን። እንግዲህ የአባቶችንም የሊቃነ ጳጳሳትንም አስተምሮ የምንወስደው ወይም ደግሞ የምንቀበለው ስጋና ደም የማርያም ነው ብለው የነሱ ማስተምህሮ ይዘቱ ምን እንደሆነ ተረድተናል። እና ይሄ ከሆነ እንግዲህ መምህራንም የሚባሉ ቲክቶክ ላይም ያሉ በኮሌጅ በስነ መለኮት ምሩቅ የሆኑትም ደግሞ ይሄንኑ ነው ያጸኑት። በተለይ መምህር ጳውሎስ የሚባለው የተሰቀለችዋ በስቅለቷ ቀን ብለው የብፁዕ አቡነ ገብርኤልን የእውነተኛ ትምህርት ምን ለማለት ለማለባበስ የተጠቀመ በስቅለቷ ቀን እንግዲህ የስቅለት ቀን ነው። ብፁዕ አቡነ ገብርኤል እውነተኛው ቤዛ ኢየሱስ ክርስቶስ ነው፣ አትደንግጡ ማርያም ቤዛ አይደለችም ያሉትን
ለማለባበስ የተጠቀሙት ምንድነው? በስቅለቷ ቀን አሉ። በስቅለቷ ቀን እንግዲህ የስቅለቷ ቀን እንደሆነ የተናገሩት አለ። በቤተ ክርስቲያን የስህተት አስተምሮ በግልጽ እንዳለ ያሳያል። በግልጽ የስህተት አስተምሮ ላይ እንዳሉ ሊቃውንቱ ቤተ ክርስቲያን ራሷን የቻለ በክርስቶስ የተመሰረተች እንደመሆኗ ያንን መግለጽ ሲገባት በውስጧ ያሉት አገልጋዮች ግን የስህተትን አስተምሮ የምንፍቅናን አስተምሮ እያስተላለፉ እንዳሉ መረዳት ችለናል። እንደው አንድ ነገር ማለት ፈልጋለሁ ማጠቃለያው ላይ መነኮሳትን በተመለከተ የመነኮሳት መጽሐፍ አለ። መጽሐፈ መነኮሳት እንግዲህ ያ መጽሐፈ መነኮሳት የሚለው ምንድነው ስንል የሴትን ድምጿንም ገጿንም አይይላል። የተራይ ገጻ ወይ ትስማ ድምጻ የሚለው ማለት የተራይ ገጻ እሺ እንግዲህ ይሄንን ይላል። ንስሐ አባት የመሆናቸው ጉዳይ የራሳቸው የተቀመጠው እሺ አብራሩት ዲኬሲ ድምጿን አትስማ ገጿንም አትይ ፊቷንም አትይ ድምጿን አትስማ ፊቷን አትይ ድምጿን ምን አትበል አትስማ ምን መጽሐፈ መነኮሳት ይላል። ይሄን የጣሰ ምንድነው የሚኖሩት? ስርዓት ነው የሚኖሩት። ምኖች ጫካ ላይ ኑር ነው። ከመለኮሳት የሴት ድምጽ ወደ ማይሰማበት ገብተ ጫካ ላይ ተቀመጥ። በገዳም ነው እንግዲህ በገዳም ነው ማለት የተንተርሶት የዛልሷን የሚነገሩማ እንግዲህ ያለ እረፍት እኔ አንድ ደቂቃዬን እሺ ለመጠቀም አንድ ወቅት ላይ ምን ሆነ መሰላችሁ? አንድ ቦታ ላይ ቁጭ ብለን መነኮሳት ነበሩና አንድ ንሳ ልጃቸው ደወለችና አባታችን እንደው ለሽምብራ መግዣ የሚሆን ልሰጦት ፈልጌ እኛኮ ገዳም ነው ያለነው አሁን እዚህ አይደለንም አሉ። ግን የዛን ሰዓት የእውነት እግዚአብሔር በሚያውቀው ቢራ እየጠጣን ነበር አብራችሁ። በድሮው ዘመን ነው የምላችሁ። እና እንዲሁ ገዳም ነው ያለነው እንግዲህ በዚህ አስገቢው አሉ ማለት ንሳ ልጃቸው እንዴው ጥሩ አባት ከዛ ላውድ ስፒከር አድርጉ ጥሩ አባት እንዴት እንደምወዶት እኔኮ አፈቅሮታለሁ አለች ማለት ነው። ኧረ በጌታ በኢየሱስ እንግዲህ ይሄ ባለበት የምንኩስና ስርዓት ራሱን የቻለ ጥያቄ ውስጥ ያለ የእውነት የቤተ ክርስቲያንን ስርዓት የጣሰ ነው። ያ ብቻ አይደለም። እኔ አስተዳዳሪ በነበርኩበት ሰዓት የነበሩት መነኮሳት ሽጉጥ ያላቸው ናቸው። በከተማ ያሉት ሁሉም ሽጉጥ ያላቸው ናቸው። አሁን ይተው አላቅም እንግዲህ አንድ 10 ምናምን አመት እሱ ተናገሩ ነበራቸው። ብፁዕ አባታችን እኮ ተናገሩ ነበራቸው። ነው ብፁዕ አባታችን አቡነ ማቲያስ ክላሽ ታጥቃችኋል መሳሪያ እየታጠቃችሁ ነው ብለው እኮ ተናገሩ። አሁን መሳሪያ የታጠቁ መነኮሳት ናቸው ያሉት። ይሄ በግልጽ እኔ ባይኔ ያየሁት ማለት ነው። ይሄ ምንድነው? ምን የሚባል ማይካሮፍ ሽጉጥ በቃ ኃይለኛው ማለት ነው አይደል? መኮንኖች የሚይዙ እሱ ያለ የላቸው የሉ እንኳንም ዚያር ተበከያ እሺ አዲስ አበባ። ስለዚህ አሁን ይሄ ያለበት ቤተክርስቲያን ናት ለማለት ያው መታደስ አለባት የምንለው ከዚህ አንፃር ነውና ወደ ማጠቃለያው ስመጣ በቤተክርስቲያን ውስጥ ያለው አገልግሎት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ስርዓቷ የተፋለሰ አስተምህሮም እንደምሰሙት በተለይ ከሊቃውንት ጉባኤ በኋላ ያለው አስተምህሮ ምን እንደሚመስል በግልጽ የታየ ስለሆነ ይህም መታረም አለበት መስተካከል አለበት። ታድሶ በዚህ ውስጥ ምን ያድርግ የሚለው ጥያቄ አለ። እንደ ነህምያ መነሳት አለበት። ቅጥር ለማደስ ትውልዱን ለመታደግ እንደ ነህምያ በጽናት በጸሎት በኃይል ታጥቆ መነሳት ያለበት ጊዜ ነው። ምን ታድሶ በዚህ ሰዓት ህዝቡንም ከጨለማ ለመናጠቅ
ከጨለማ ለመናጠቅ በተለይ እንግዲህ አቡነ ማርቆስ ያሉት አንዱ ነገር ጠቃሚውን ደጋግመን አንስተናል። ቅዳሴ ይቀደሳል፣ ዘወትር ቅዳሴ ይቀደሳል፣ አስቀዳሽ ግን የለም። ለምንድን ነው ቅዳሴ የሚቀደሰው ካልን ስጋ ወደሙ ሰዎች እንዲቀበሉ ለማድረግ ነው። የሚቀበል የለም። ይሄ ራሱን የቻለ ጥያቄ ነው። ማህሌት ይቆማል። ማህሌቱ ለማን ነው የሚቆመው? ስብሐተ እግዚአብሔር ለእግዚአብሔር ይደርሳል አይደለም፣ ለፍጡር ነው የሚቀርበው። ይሄንን ይዞ ቤተክርስቲያንን ማስቀጠል አይቻልም ብለዋል። ስለማይቻል አሁን የተሐድሶ ሊቃውንት ትክክለኛውን ምስጋና አምልኮ ለእግዚአብሔር ለማቅረብ መዘጋጀት አለበት። ለምን ስንል የቤተክርስቲያን ምእመናን እግዚአብሔርን ማምለክ አለባቸው። አምልኳቸውን በስርዓት እንዲፈጽሙ ይሄንን የሚያደርግ ትምህርት አስተምህሮ ይዞ መነሳት በልግጥ የታጠቀ ነው። ተሐድሶ የተዘጋጀ ነው። ግን በይበልጥ ደግሞ በኃይል መነሳት ያለበት ቤተክርስቲያኗን መታደግ ያለበት ጊዜ በመሆኑ ይሄንን ማድረግ አለበት ተሐድሶ ላለው ተመልካቾችና አድማጮቻችንም ደግሞ ይሄንን ውጥንቅጡ የበዛውን የቤተክርስቲያንን ስርዓቷ የፈረሰውን ደግሞ እየተመለከታችሁ እየሰማችሁ ስለሆነ ምን ማድረግ አለባችሁ? እናንተስ እውነተኛውን የእግዚአብሔርን ቃል በመማር እውነተኛ የእግዚአብሔርን ቃል በመስማት ወደ እምነት፣ ወደ ሕይወት፣ ወደ ዘላለማዊ ሕይወት ወደሚሰጠው ወደ እውነት ቃል ዞር ትሉ ዘንድ መልእክታችንን እናስተላልፋለን። እግዚአብሔር አምላካችን የተመሰገነ ይሁን። በጣም ጥሩ ማጠቃለያ ነው። እንደ ክህነት አባትነቱ እንደ ካህንነቱ ድሮ ውጉዝ ካማሪዎስ እያሉ ሰውን ሲያወግዙ ከነበሩበት ዛሬ ደግሞ እየፈቱ ሰዎችን ወደ ጌታ ወደሚያመጡበት ስለመጡ ጥሩ መልእክት ነው። እንግዲህ የካህን ድምጽ ይከበራል። አሜን። እና ተመልካቾቻችንም የእሳቸውን መልእክት እንግዲህ ሰምታችኋል። በተለይም ደግሞ በክርስቶስ ኢየሱስ ያልሆናችሁ ሰዎች ማንም በክርስቶስ ኢየሱስ ቢሆን ነው አዲስ ፍጥረት የሚሆነው። ያልሆናችሁ ሰዎች ወደ ክርስቶስ ኢየሱስ ዘወር እንድትሉ ነው የእሳቸውን መልእክት። ሌላው ቀደም እንግዲህ ብዙ ነገሮች ሲነሱ የሚያስደነግጡ ይመስላሉ። ግን አሁን ኖርማል እየሆኑ በጣም ተራ ነገሮች እየሆኑ በሚዲያ በአባቶች እየተነገሩ ለምሳሌ መሳሪያን ትጥቅ አስመልክቶ የሚነገሩ ነገሮች ሽጉጥ ምን የታወቀ እኮ ነው። በላው ግንባሩን እኮ የተለመዱት መነኩሴ አይደሉ ሞተው የለ መንኮሰ ሞት አይደል የታመጡት ግንባሩን ምን አመጣው እንዴ? እጅግሩን የታሰረ መነኩሴ እንዴት እንደዚህ ይላል የሚለው በደንብ መታየት አለበት። ለምንድን ነው ሰው እኔ ምንም እንትን እንደሌለ አድርጎ ቆጥሮ የእግዚአብሔርን ቃል ወደ መቃወም ይሄድ የሚለው በደንብ መታሰብ አለበት ለማለት ነው። መጽሐፍ ቅዱስ ሲናገር እዛ ቆላስይስ መጽሐፍ ላይ ምዕራፍ 3 ላይ ሞታችኋል ነው የሚለው። ሞታችኋል ቆብ አድርጋችኋል ማለት አይደል። ቆብ መድፋት መሞት አይደል። እንዲያውም እኔ ከቆቡ ጋራ የሚገባ ዝሙት ማንም ሊቋቋመው የማይችል ዝሙት ነው። አሁን ቀደም ተናገሩ እንግዲህ አብረው ቁጭ ብለው ነው እሳቸው እንግዲህ አብረው ነው የቆዩ። አብረው እየጠጡ ቢራቸውን እያሉት ለሽምብራ ልላካለቻሉ። ምን ለምን ለለውዛት ልክላቸው ከሽምብራ ለውዝ ነው አሉ እንትን የሚለው ቀደም መርጌታ መራክ እንትን አላቸው ያልወላ አዎ እንደዛ ሲሉ ሰምቻለሁ። አዎ እውነቴን እንትን ነው ዓለም ያወራው ነው እናገር ዓለማዊነት ነው። ሽምብራስ ምን ያደርግላቸዋል? ምናልባት እኛ ድሮ ሽምብራ ምን ተጠቀመው የነበረ ከመጠጥ ጋር ነው። የሚገርም እኮ ነው። መጠጥ ያቀዘቅዛል፣ ያበርዳል። ሽምብራ ቆሎ አጠገባችን አድርገን የፈለግነውን ያረቂ አይነት ብንጠጣ ቀዝቀዝ ያደርጋል እና እሷ በርቶላታል ማለት ነው። እና እንደዚህ ነው የሽምብራ ምናምን ብለው አፈክረውታል። ምን እንደዚህ ያሰኛል? የተስማ ድምጽ እሱ ነው ድምጿ በሞባይል ማለት ነው። ሲጀመር መነኩሴ ሞባይል ምን ያደርግለት? ከእግዚአብሔር ድምጽ ሊሰማ አይደል አራዊት ጋር የተቀመጠ ድምጽ አራዊትን ታግሶ የእግዚአብሔርን ድምጽ ሊሰማ አይደል የገባ እዛው ይኖራ ከሞቀው ከተሻለ። አለበለዚያ ግን እኛ እንደታድሶ ምንናገረው አይጠቅምህም እንዴ? እዛ መግባት አያስፈልግም። ምን አቃጠለ? ምን አነደደ እንዴ? ብትቆርጠው እንኳን ነው ማለት ስሜቱ ውስጥ ላይ ካለ በፍጹም
አገር ታበላሻለህ ትበክላለህ እንጂ ተናደ ሰው ትገላለህ እንጂ አሻኳሪ አይጠፋ እውነቴን ነው ብልቱን ቢቆርጠው እንትኑን ቢጎነድለው በፍጹም ከስሜታዊነት ነፃ ያወጣ ስለዚህ በቃ ምንኩስና በራሱ ሌላ ጊዜ ምናየዋለን እንጂ ምንኩስና በራሱ ለቤተ ክርስቲያን ጠንቅ ነው ትምህርት አይደለም ዕውቀት አይደለም ለዚህ ነው አንዳንዶቹ ሳይማሩ ገዳም ላይ ይመጡና ከተማ ሲገቡ አራዊት ይሆናሉ የራሳቸውን ህይወት ለማኖር በጣም አረመኔዎች ይሆናሉ ለዚህ ነው ማን ነው አለቀው መነኩሴ አይደል ባይታ ከገዳም የመጣ አይደለ እሱ አይደል ሙስና የሚቀበል ምን ሊያረጋው ለማን ሊሰጥ እሱን አስመልክቶ ነው እንግዲህ መነኩሴ ወደ ደበረበት ባት ወደ ገጠሩ ገዳም ይግባ የሚለው የተነሳ የሚል አንድምታ ነው በነገራችን ሐሳቡ ከዛ አንፃር ነው እንግዲህ መርጌታ ይለሉንም እንግዲህ ያው ማጠቃላይ ሐሳብ ዋናው አሁን ታድሶ ምንድነው የሚያደርገው ታድሶስ ምን መልስ አግኝቷል የሚለውንም ጭምር በማጠቃላይ ሐሳቡ እንዲያነሱ ለስቶ ደግሞ እሺ አመሰግናለሁኝ ያው እንግዲህ ታድሶ ምን ማድረግ አለበት ቤተክርስቲያኑ ወደፊት ምን ማድረግ አለበት እኛስ ታድሶ ወደ ምን ማድረግ አለብን የሚል ሐሳብ ነው የተነሳውና ጥሩ ለማጠቃለያ ለመስጠት የሚረዳ ሐሳብ ነውና በዚህ ላይ እኔ ጥቂት አንድ አራት ነገሮችን ማንሳት ፈልጋለሁ አጭር አድርጌ ነው የምናገረው እንደዚህ አሞክራለሁና የመጀመሪያው ነገር እንግዲህ የመነኮሳትን ስብሰባ በተመለከተ አባ ገብረ ኪዳን ጥሩ ጥናት አቅርበዋል እና እኔ ወርጀላችኋለሁ በተለይ ገዳማት ምን አይነት መልክ ሊኖራቸው እንደሚገባ ምን አይነት ስርዓት ሊኖራቸው እንደሚገባ አንስተዋል ለምሳሌ ገዳማት የቴዎሎጂ ማዕከል መሆን አለባቸው ብለዋል የበጎ አድራጎት ማዕከል መሆን መቻል አለባቸው ብለዋል የአብነት ትምህርት ቤት ማዕከል መሆን አለባቸው ብለዋል እና ይሄ በጣም ጥሩ ነው ቤተክርስቲያን ይሄንን ብትተገብረው ይሄንን ብታደርገው በጣም ጥሩ ነው የሚመነኩሱ ሰዎች ደግሞ ማንኛውም ሰው ሳይሆን መመንኮስ ያለበት የተሰጠውና እንደገና ደግሞ ችግር የደረሰበት ይሄንን ነገር ለማድረግ ይሄንን ነገር ለመስራት አካሉ የሌለው ሰው ማለት በሆነ ምክንያት የተሰለበ እንደዛ መሆን አለበት ብለው ተናግረዋል እና ይሄ ቤተክርስቲያን ብትተገብረው በጣም ጥሩ ነው ለቤተክርስቲያን በጣም ይጠቅማል በነገራችን ላይ በዚህ ጉባኤ ከሊቃውንት ጉባኤ ቀጥሎ የተደረገው የመነኮሳት ጉባኤ ነው እና በሁለቱም ጉባኤ የታድሶ ሐሳቦች ተንጸባርቀዋል እኛ ብዙ ጊዜ የምንከራከርበት ስለምንኩስና ማንስተን የምንከራከረው በዚህ ምክንያት ማንንም ሰው መመንኮስ የለበትም ያልተሰጠው ሰው መመንኮስ የለበትም በቤተክርስቲያኒቱ ውስጥ ችግር ፈጥሯል ምንኩስና ቤተክርስቲያኒቱን የሚመሩ መነኮሳት በቃ ነገር ሃይማኖት ገብቷቸው የሃይማኖት ትምህርት ተምረው አውቀው ተገንዝበው ልክ ለእግዚአብሔር ተሰጥተው ሳይሆን የገንዘብ ማግኛ መንገድ የመብያ መንገድ የስልጣን መንገድ ስለሆነ ሳይገባቸው መንኩሰው ነው እየመሩ ያሉ እና የመስተካከል አለበት የምንለው ነበረ ይሄ በደንብ ተነስቷል ተንጸባርቋል ቤተክርስቲያን ደግሞ ይሄን ብታረግ ጥሩ ነው አቡነ ማትያስም በዚህ ላይ ትልቅ ነገር ነው የሰጡት እናንተ መነኮሳት ሙታችኋል መሳሪያ ስታችሁ አትዋጉ ሰው ለሁለት ዓለም መሆን አይችልም ለእግዚአብሔርና ለዓለም መሆን አይችልም ስለዚህ አስተካክሉ ብለዋል ለእግዚአብሔር ከሆናችሁ ለእግዚአብሔር ሁኑ ያለዚያ ቤተክርስቲያንን ማታስነቅፉ ሚናችሁን ለይታችሁ እዚያው ጦር ሜዳ ሄዱና ተዋጓጓጉ የሚል ሐሳብ ተናግረዋልና ቤተክርስቲያን ይሄንን ተግባራዊ ብታደርግ አንድ ለውጥ ቤተክርስቲያኒቱ ውስጥ ይሆናል እና አንደኛ መናገር የምፈልገው ይሄ ነው ሁለተኛው ሐሳብ አጠቃላይ በሊቃውንቱ ጉባኤ ነው አጠቃላይ በሊቃውንቱ ጉባኤ ብዙ የተነሱ ሐሳቦች አሉ መስተካከል አለባቸው የተባለ ለምሳሌ ገርላት ተነስተዋል አንድምታ በስሬስ ጉዳይ ነው የተነሳው አንድምታ ይኸውላችሁ ለብዙ የቤተክርስቲያን ስተት ትምህርት ደግሞ ዋናው አንድምታ ነውና አንድምታ እንዲያውም በቃ መታረም አለበት ተብሎ በግልጽ የተነገረ ነው ሊቃውንቱም ያቀረቡት ማለት ነው እኔ የእንትኑን ሰምቻለሁ ይሄ የአቋም መግለጫው ማለት ነው እና አቋም መግለጫው ላይ አንድምታ በተለይ መታረም አለበት ተብሏል እና ቤተክርስቲያን ይሄ በሊቃውንቱ ጉባኤ ሊቃውንቱ ተነጋግሮባቸው እንደ አቋም መግለጫ አቅርቧቸው እነዚያን ያስቀመጣቸውን ሐሳቦች ሰምታ ብትተገብር እርግጠኛ ነኝ ቤተክርስቲያኒቱ ወደ ትክክለኛ ቤተክርስቲያንነት ትመጣለች እና ይሄ አንዱ ትልቅ ነገር ነው እኔ እንደውም በዚሁ አጋጣሚ አንዳንድ ሰዎች ይሄንን ሐሳብ ሸፍት ለማድረግ እየሞከሩ ነው
ሸፍት ለማድረግ ማለት ይታረም ሲባል ከመጀመሪያ ቅጁ ጋር ይገናዘብ ማለት ነው እንጂ ከገድል ተቆርጦ ይውጣ ማለት አይደለም። እንደገና ይወገዱ ማለት አይደለም ምናምን የሚል ሐሳብ አንስተዋልና በሆኑ በሰዎች ሐሳብ ሳትሸወድ በሚነሳው ሐሳብ የሆነ ሐሳቡ ሳይቀየር ልክ ሊቃውንቱ በአቋም መግለጫ ባቀረቡት መንገድ የኒቃያን ጉባኤ ሐሳብ ብትተገብር ይሄ አንድ ትልቅ ጥቅም ለቤተክርስቲያን ያመጣል እና እኛ ምንለው ራሱ አሁን ምንድነው ይሄ ሐሳብ መተግበር አለበት ነው። በነገራችን ላይ ያው ሲኖዶሱ ነው አሁን ውሳኔ የሚሰጠው። ይሄ ሐሳብ በሊቃውንቱ ጉባኤ ይቀርባል። በሊቃውንቱ ጉባኤ ሰብሳቢ የሊቃውንቱ ጉባኤና የሊቃውንቱ ጉባኤ ሰብሳቢና የሊቃውንቱ ጉባኤ በላይ ጠባቂ የተለያየ ነው። የበላይ ጠባቂ ጳጳሱ ዝም ብለው ሊቃውንቱ ጉባኤ ላይ የሚገኙ ናቸው። እንትን የላቸውም፣ ይሄ ድምጽ የላቸውም፣ አድራጊ ፈጣሪ አይደሉም። የሊቃውንቱን ጉባኤ የሚመሩት ሌላ አባት ናቸው፣ አይነ ስውር ናቸው። አይታችኋቸው ከሆነ መጀመሪያ ላይ መግለጫ ሰጥተዋል እና እሳቸው ናቸው ይሄንን ሐሳብ ቀጥታ ወደ ሲኖዶሱ የሚያቀርቡት። ያው የተረቀቀ የተፈረመበት ነው፣ ቀጥታ ሲኖዶስ ጋር ይቀርባልና ሲኖዶሱ ይሄንን ተቀብሎ ካጸደቀውና እንዲተገበር አቅጣጫ ካስቀመጠ በቤተክርስቲያኒቱ ውስጥ የሚፈልገው ለውጥ ሊያመጣ ይችላል እና ቤተክርስቲያኒቱ ይሄንን ብትጠቀም ጥሩ ነው ብዬ አስባለሁ። እዚህ ጋር አንድ ሐሳብ መናገር ፈልጋለሁ። ሶስተኛ ሐሳቤ ማለት ነው እኛ ምንድነው ይሄንን ያህል ስለ ቤተክርስቲያን የምናወራው ምን መጥቶብን ነው ብለን ካል ቤተክርስቲያኒቱ ስለምታሳስበን እዚያ ያሉ አባቶች እንደምታሳስባቸው እኛንም ታሳስበናለች። ህዝባችን ያሳስበናል። እዚያ ያለው የኛ ህዝብ ነው፣ የኛ ቤተሰብ ነው። የህዝብ ሄዶ የት ነው የሚገባው ከተባለ ሲኦል ነው። ምንም የተስተካከለ ነገር የለም እና የኛን ሐሳብ የሚሰሙን ሰዎች ከዚህ ነገር ማየት አለባቸው። ለምሳሌ ድሮኛን ሲቃወሙ የነበሩ ሰዎች አሉ። ቤተክርስቲያን ውስጥ ስህተት አለባት ስንል ማለት ነው የሚቃወሙ ሰዎች ይሄው ስህተቱ ዛሬ በሊቃውንቱ ጉባኤ ቀረበ። በትምህርቱ ስህተት እንዳለ፣ በተለያዩ ነገሮች ላይ ስህተት እንዳለ ቀረበ። ስለዚህ ከዚህ የተነሳ ይሄንን ሊረዱት ይገባል። አሁን እኛንም በኔጌቲቭ አይዲያ ከመረዳት ይልቅ እንደ ቤተክርስቲያን ልጆች አይተውን ለቤተክርስቲያን የሚጠቅም ነገር እንደምናቀርብ አውቀው ገብቷቸው ተረድተው ይሄንን በቅንነት መረዳት ይችላሉ። በጣም ጥሩ ነው የሚል ሐሳብ አለኝ። ሌላው ከኛ ምንድነው የሚጠበቀው? ይሄንን መናገር ፈልጋለሁ። ከኛ የሚጠበቅ ነገር አለ። እግዚአብሔር ይመስገን እስካሁን ያነሳናቸውን ሐሳቦች እግዚአብሔር ረድቶን እግዚአብሔር አግዞን አንዳንዶች ወንድሞቻችን ጽፈዋል በዚህ ጉዳይ ላይ፣ አንዳንዶች ወንድሞቻችን ደግሞ ተናግረዋል። በዚህ ምክንያት የተሰደዱ አሉ፣ በዚህ ምክንያት ከቤተክርስቲያን የተፈናቀሉ አሉ። ሁላችን ከቤተክርስቲያን የወጣነው በዚህ ምክንያት ነው። ቤተክርስቲያኒቱ ስህተት አለ፣ ከወንጌል የሚቃረን ትምህርት አለ፣ የሥነ ምግባር ችግር አለ፣ የሞራል ችግር አለ። ቤተክርስቲያኒቱ አሁን ያለችበት ሁኔታ እንደ እግዚአብሔር ቃል አይደለችም። ኢቭን እንደ ኦርቶዶክስ አስተምሮ አይደለችም። ኦርቶዶክስ ማለት ኦርቶዶክሳዊነት ማለት በእግዚአብሔር ቃል የሚኖር በእግዚአብሔር ቃል የሚመራ የእግዚአብሔር ቃል መመሪያው የሆነ ነው። አንድ መጽሐፍ ሳነብ ኦርቶዶክሳዊ የሆነ ሰው ይላል። ኦርቶዶክሳዊ የሆነ ሰው እንደ መጽሐፍ ቅዱስ ትምህርት በሆነ የማይመራ ከሆነ ያ ሰው ኦርቶዶክሳዊ አይደለም ይላል። ኦርቶዶክሳዊ አዋልድ መጻሕፍት ደግሞ የሚባሉት በእግዚአብሔር ቃል ተመዝነው የእግዚአብሔር ቃል የሚለውን የማይገልጡ የማያሳዩ ከሆነ ትክክል አይደሉም ይላል። ስለዚህ ኦርቶዶክሳዊ ራሱ እየሆነች አይደለም፣ ከኦርቶዶክሳዊነት ወጣለች ቤተክርስቲያን ነው እና ወደ ኦርቶዶክሳዊነት ነው ትመለስ እያልን ያለነው። አሁንም የምንለው ይሄንን ነው። ይሄ እንዲቀጥል ይሄ እንዲሆን ይሄ እስኪሆን ድረስ ምን ማድረግ አለብን? ጠንክረን መስራት አለብን ማለት ነው። ከዚህ የበለጠ አጠናክረን መስራት አለብን። አንዳንድ ስህተቶች አንዳንድ ይሄ የተነገሩ ነገሮች ታፍነው እንዳይቀሩ ተደብቀው እንዳይቀሩ ወይም ደግሞ ይላችሁ አሁን በቤተክርስቲያኒቱ አንድ ችግር አለ ሁላችንም የምናውቀው ማለት ነው። ሁልጊዜ በሲኖዶስ የሚወሰነው ውሳኔ ሁልጊዜ ሊቃውንት ተሰብስበው የሚናገሩት ንግግር እውነት ነው፣ ትክክል ነው፣ ግን አይተገበርም። ወደ ታች ወርዶ ሲሰራ እናይም እና ይህንን ቤተክርስቲያኒቱ እንድትተገብር አሁንም ሐሳቡን እያነሳን የበለጠ መግለጥ የበለጠ መስራት የበለጠ ማድረግ አለብን። እንግዲህ ሰሚዎቻችንን እንትን ማለት ፈልጋለሁ። በተለይ ህዝባችን የእግዚአብሔር ቃል ቢሰማ ጥሩ ነው። ይሄ ገድል፣ ድርሳን፣ ታምር፣ የማህሌት መጽሐፍ፣ የዜማ መጽሐፍ የሚባለው በሙሉ ችግር አለበት። አሁንም ደግመንኛ ማስረዳት የምፈልገው ማለት ነው ኢቭን ይሄም ተብሎ እንኳን ችግር አለበት እንኳን ተብሎ ላይስተካከል ሁሉ ይችላል። ስለዚህ ህዝባችን ምንድነው ማድረግ ያለበት ከተባለ የእግዚአብሔርን ቃል ቢማር ጥሩ ነው። የእግዚአብሔርን ቃል ቢሰማ ጥሩ ነው። የእግዚአብሔርን ቃል ቢያነብ ጥሩ ነው። ገድል ለመግዛት ድርሳን ለመግዛት መዝገበ ጸሎት ለመግዛት በጣም ብዙ ብር አውጥቶ ይገዛል። መጽሐፍ ቅዱስ በርካሽ ዋጋ ነው የሚሸጠው።
መጽሐፍ ቅዱስ በርካሽ ዋጋ እየተሸጠ ያንን የእግዚአብሔርን ቃል ገዝቶ አያነብም እና ህዝባችን ወደ እግዚአብሔር ቃል መመለስ አለበት። ሌላው ከዚህ ከእግዚአብሔር ቃል ጋር ይዤ የምናገረው ኦርቶዶክስ ቤተክርስቲያን 80 ያህሉ መጽሐፍ ብላ ያሳተመችው የ2000 እትም አለ። ቅድም መላክም አንስቶታል። ይሄ መጽሐፍ ስህተት ያለበት መጽሐፍ ነው። አሁን እየተሰራጨ ነው ያለው። የሚገርም ነገር ነው። 10,000 ኮፒ ብቻ ነው ለሙከራ የታተመው ነው የሚባለው እና ያ መቼ ነው የተባለው? መጽሐፉ ሲታተም 2000 ላይ ማለት ነው። ግን ከዚያ በኋላ ድጋሚ አልታተመም ወይም ድጋሚ የታተመ ተብሎ አልተነገረም። ግን በሚገርም ሁኔታ አሁን መጽሐፉ በገፍ እየተሰራጨ ነው ያለው እና ይሄ መጽሐፍ ችግር ስላለበት ይህንን መጽሐፍ ከሚያነብ ይህንን መጽሐፍ እየገዛ ከሚያነብና ይህንን መጽሐፍ እንደ እግዚአብሔር ቃል ቆጥሮ ከሚይዝ ይልቅ የሚሻለው ነገር ምንድን ነው? 66ቱን የእግዚአብሔር ቃል ገዝቶ ቢያነብ ጥሩ ነው። ከዚያ ውጭ ደግሞ የ1980ውን መጽሐፍ ቅዱስ ካገኘ እሱም ቢያነብ ጥሩ ነው። ይህንን ለምእመናን መናገር ፈልጋለሁ። ሌላው ከለኝነት የኢትዮጵያ ሕዝብ መመለስ አለበት። ብዙ ጊዜ አሁን የምናየው የሃይማኖት ለኝነት ነው። የኔ ሃይማኖት ከገሌ ሃይማኖት ይበልጣል ወይም የኔ ሃይማኖት የተሻለ ነው የገሌ ሃይማኖት ደግሞ የወደቀ ነው የሚል ሐሳብ አለ። ይሄ አይጠቅም። ይሄ አይጠቅም። የሚጠቅመው ለሰው ምንድነው ከተባለ እውነትን ማወቅ ነው። ሃይማኖት ምድራዊ ነገር አይደለም። ሃይማኖት ከመለኮት የተሰጠ ወደ እግዚአብሔር የምንደርስበት መንገድ ነው። ያው እምነት ስለሆነ ማለት ነው። እምነት ስለሆነ ሃይማኖት የሚባል እምነት ስለሆነ ከእግዚአብሔር የተሰጠ እግዚአብሔር ከእስራኤል ጋር ኪዳን ሲገባ ሕግ ሰጥቶ ነው ከሰማይ አይደለ? በዚህ ሕግ መሰረት ነው እስራኤል የምትመራው። ቤተክርስቲያንም ከሰማይ መጥቶ ክርስቶስ ነግሮን ነው ክርስትና የተመሰረተው። ስለዚህ የእግዚአብሔርን ሐሳብ መረዳት ነው የሚጠቅመው። እልህኝነት አይጠቅምም። የሆነ ሃይማኖት ረጅም ታሪክ ስላስቆጠረ ወደ እግዚአብሔር መንግስት አያስገባም። ከዚህ ይልቅ እውነቱን መፈለግ ከእልህኝነት ነፃ ሆኖ በሰከነ መንፈስ በተረጋጋ መንፈስ የእግዚአብሔርን ቃል ማንበብ ያስፈልጋል። ሌላው ይሄ ቁሳዊ ምድራዊ ነገር አለ። ታሪክ ይባላል፣ ወግ ይባላል፣ ስርዓት ይባላል። የሆነ ነገር አለ እና ይሄ ቁሳዊ ምድራዊ እዚህ ምድር የሚቀር ነገር ዋና ነገር አይደለም እና ለነፍሳቸው ማሰብ አለባቸው ለማለት ነው። ነፍሳችን ከሞተች በኋላ እድል የላትም። እድሏ እዚህ ምድር ላይ ነው። መጽሐፍ ቅዱስ ምንድነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለም እንዲወዷል ይላል አይደለ? ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር አላከውም ብሎ በእርሱ በሚያምን አይፈረድበትም። በማያምን ግን ስላላመነ ተፈርዶበታል ነው የሚለው። ይሄ ግልጽ የሆነ የወንጌል እውነት ነው። ግልጽ የሆነ የወንጌል እውነት የማንለውጠው የማንሸቅጠው የማንበርዘው ነው። ስለዚህ ይህንን እውነት ቤተክርስቲያን መረዳት አለባት። ህዝባችን መረዳት አለበት። ይህንን ማወቅ አለበት። በግልጽ የነገረን በግልጽ ያስተማረን ምንድነው? ሰው በኢየሱስ አምኖ ይድናል። በኢየሱስ ካላመነ የትኛውም ሃይማኖት ተከታይ ቢሆን አይድንም እና ከምድራዊ ነገር ወጥቶ የነፍሱን ጉዳይ ማሰብ አለበት። ለነፍሱ የተገለጠውን ተቀብሎ መዳን አለበት። ይህንን ለማለት ነው። ስለዚህ ወደዚህ መረዳት ወደዚህ እውነት እንዲመጣ ህዝባችን እንጋብዛለሁ። አመሰግናለሁ። እሺ፣ እግዚአብሔር ይባርካዎት። ጥሩ ማሳሰቢያ ነው። ጥሩ ማጠቃለያ ሐሳብ ነው። ምክንያቱም የተሐድሶ ወደፊት ጉዳይ የሚለውን ያነሳሁት ሆን ብዬ ነው። አንድ ነገር ብልጭ አለች ተብሎ እንዲያው እንትንም አለ የሆነ እንዲሆነ የምንለው እኛ የምንናገረው ነገር አለ። እንዲሆነ ገና ነው የተወሰነ የጩኸታችን መልስ አግኝተናል። ግን ገና ብዙ ምዕመናን ማምለጥ አለባቸው። ሊቃውንትም ራሳቸውን ማየትና መፈተሽ አለባቸው። እንዲያውም እኔ ከእንግዲህ በኋላ ምዕመኑ ትንሽ ፍንጭ አግኝቷል። አሁን ጥሏቸውም ጭምር እንዳይሄድ ምዕመናን ከእንግዲህ በኋላ የተማረ ያነበበ ፊደል የሚቆጥር አካል መቼም ዝም አይልም። ለምን እስካሁን ቆየን የሚል ጥያቄ ሊያነሳ ይችላል። ለምንድነው ስህተቱ ሲገባ ከውጭ ሲገባ ለምን ተቀበላችሁ የሚል ምዕመን ጎበዝ ምዕመን ሊኖር ይችላል። ጀግና ያነበበ ሊጠይቅ ይችላል። ስለዚህ እሱን ጥያቄም ጭምር ታሳቢ ውስጥ አስገብተው ሊቃውንቱ የጥያቄ ይገጥመናል ብለው ራሳቸውን ከወዲሁ እንዲያዘጋጁ፣ እንዲማሩ፣ እንዲያስተምሩ የኛን ቪዲዮም ጭምር በትኩረት እንዲከታተሉ ማለት ጥሩ ነው ለማለት ነው። መርጌታ መላክ ማጠቃላይ ሐሳብ ሶም ይስጡንና እንግዲህ ፕሮግራማችን እየተቀለለ እንሄዳለን። በጣም ጥሩ እንግዲህ እስካሁን በነበረን ውይይት፣ ንግግር፣ ምክክር፣ ትምህርት በጣም ደስ የሚል ጊዜ እንደነበረ እግዚአብሔርን እናመሰግናለን። እንግዲህ እንደ ማጠቃለያ ሐሳብ
ከራሷ ከቤተ ክርስቲያን አባቶች የተነገረውን ሐሳብ እንደመነሻ አድርጌ በዚህ ዘመን ቤተ ክርስቲያን ተዋርዳለች፣ ለምን ቤተ ክርስቲያንን ዝቅ አደረግናት፣ ለምን ተዋረደች የሚል ሐሳብ በጣም ብዙ ጊዜ ይነሳል እና አቡነ ኤልያስ የተናገሩት ቤተ ክርስቲያንን ለምን ዝቅ እናደርጋታለን፣ በእኛ ዘመን ለምን ቤተ ክርስቲያን ተዋረደች ብለው እንደ ጥያቄ አንስተዋል እና ቤተ ክርስቲያን የተዋረደችበት ትልቁ ምክንያት የስህተትን አስተምሮ አግበስብሳ ስለተቀበለች ነው። ይሄ የስህተት አስተምሮ ደግሞ በመጽሐፍ ቅዱስ ሲመዘን የጥንቁልናም ያጋንንትም ትምህርት ሆኖ ስለተገኘ ተዋርዳለች ቤተክርስቲያኒቱ። ስለዚህ የተዋረደችዋን ቤተክርስቲያን መልሶ ስመጥር ለማድረግ ህያዊት ለማድረግ የግዱን ያስፈልጋታል፣ ወንጌል ያስፈልጋታል። አባቶች የኢትዮጵያ ቤተክርስቲያን ጳጳሳት፣ ሊቃውንቱ፣ ሲኖዶሱ አሁን ላይ ተጠጥሮ ወንጌልን ባይሰጥ ህዝቡን በወንጌል ባይዝ ህዝቡ አልፎት እንደሄደ ራሱ ምስክር ሆኗል። በሙሴ ዘመን እንደሆነው ነው። መንፈስ ቅዱስ በነ ኤልዳድና በነ ሙልዳድ ቤት ሄዶ ወረደ አልፎ። ለምን ወረደ? እኔ ማንኛለ መንፈስ ቅዱስ የሚሰራውን በገጠር በከተማ በሰፈር ይገባል፣ ይሰራል ስራውን። አልፎ ሳይሄድ መንፈስ ቅዱስን እዚያው መጠማት መፈለግ አለባቸው። በእግዚአብሔር መንፈስ መሞላት። አሁን መንፈስ ቅዱስ ለምን እዚያ ከተማ ወረደ፣ ለምን እንተናጋ ሄደ የሚባል ነገር የለም። አዲስ ኪዳን ነው፣ አዲስ ኪዳን ነው። ስለዚህ እነዚህ ሰዎች ወንጌልን በደንብ አድርገው ህዝቡን በማስተማር ህዝቡን መያዝ መቻል አለባቸው። ሌላው የኢትዮጵያ ጳጳሳት ከላይ እስከታች አሁንም ደግሜ የማነሳው ሲኖዶሱም ሊቃውንቱም ጳጳሳቱም የተሰበሰበው መነኮሳትን በአጠቃላይ እስካሁን የኢትዮጵያን ህዝብ ወንጌል ባለማስተማራቸው ስህተት መኖሩን ተረድተው ለስህተታቸው ንስሐና ጥያቄ ባለማቅረባቸው ይቅርታ ባለመጠየቃቸው አሁን ንስሐ መግባት አለባቸው። አንዱ መልእክቴ በመጨረሻ ማስተላልፈው እስካሁን የኢትዮጵያ ጳጳሳት፣ መነኮሳት፣ ሊቃውንት፣ ሲኖዶሱ እያንዳንዱ ቤተክርስቲያን በስህተት ውስጥ እንዳለች እንደተዋረደች አውቀው ተረድተው ህዝቡን በስህተት መንገድ የመሩበትን ዘመን ተረድተው ንስሐ ባለመጠየቃቸው አሁንም ግብግብ ይቀጥላል። ንስሐ መጠየቅ አለባቸው፣ መግባት አለባቸው፣ ይቅርታ ህዝቡን መጠየቅ አለባቸው። እስካሁን በተሳሳተ መንገድ መርተናችኋል፣ ቅዱሱን ወንጌል አላስተማርናችሁም፣ ክርስቶስን አልገለጥንላችሁም፣ ከእግዚአብሔር ጋር የምትገናኙበትን መንገድ አላወራናችሁም፣ ኑ ወደ እግዚአብሔር መንግስት ግቡ ብለን ጥሪ አላስተላለፍንም። ቅዱሱን ወንጌል ባለመስበካችን የተድበሰበሰ ትምህርት በማስተማራችን በድለናል ብለው ይቅርታ መጠየቅ ነበረባቸው። ሲጀመር ሲኖዶሱ ጉባኤው ላይ ሊቃውንቱ ላይ ዝክረ ኒቃያው ላይ መጠየቅ ነበረበት። ይሄ ነገር ግን አላደረጉትም። ይሄን ማድረግ አለባቸው። አንደኛው ይሄ ነው። ሌላው አሁንም ማነሳው ቅድም መምራ ያለው ማንሳውታል። በነፍስ ወከፍ በእያንዳንዱ ኦርቶዶክስ አዊ ቤት ውስጥ የገባ የ2000 መጽሐፍ ቅዱስ በነፍስ ወከፍ ተላቅሞ መመለስ መቻል አለበት። ቀዩ መጽሐፍ ቅዱስ በነፍስ ወከፍ እያንዳንዱ ኦርቶዶክሳዊ መመለስ መቻል አለበት። አሁን ስህተት አለበት ተብሏል፣ ጉድለት አለበት ተብሏል፣ እጸጽ አለበት ተብሏል፣ የምንፍቅና ትምህርት አለበት ተብሏል። ይሄ ቀዩ መጽሐፍ ቅዱስ በ2000 የታተመ መጽሐፍ ቅዱስ ከዚህ በኋላ መሰራጨት መቆም መቻል አለበት። የገዙ ሰዎች ቤታቸው ያስቀመጡ ትራስ አድርገው ያስቀመጡ ሰዎች አውጥተው ለሊቃውንቱ መስጠት አለባቸው። ስለዚህ ይሄ መጽሐፍ ቅዱስ ታሻሽሎ መልስ እስኪሰጠው ድረስ ታርሞም ይሁን ወይም ደግሞ ትተነዋል ተብሎ በአደባባይ በሲኖዶሱ መልስ እስኪሰጠው ድረስ ህዝቡ መግዛት የለበትም። ይሄንን አጥብቀን እናገራለን። የኢትዮጵያ መጽሐፍ ቅዱስ ማህበር አብሮ ተባብሮ ያሳተመው ይሄ ቀዩ መጽሐፍ ጉድለት አለበት፣ እጸጽ አለበት፣ መመለስ አለበት ወደ ሊቃውንቱ። ከዚያ በኋላ መልስ መስጠት አለበት። እሱን እናሳስባለን ማለት ነው። ሌላው ማነሳው ቤተ ክርስቲያን በመነኩሴና በማዕረግ አትመራም። የምትመራዋ ቤተ ክርስቲያን በመንፈስ ቅዱስ ነው። አሁንም አጥብቀን የምንናገረው የኢትዮጵያ ቤተ ክርስቲያን መመራት አለበት ብለን የምንናገረው እንደ ተሐድሶ ቤተ ክርስቲያኒቱ በመንፈስ ቅዱስ የተሞሉ ሰዎች፣ መንፈስ ቅዱስን የተቀበሉ በመንፈስ ቅዱስ ሪያክት የሚያደርጉ ጳጳሳት፣ ኤጲስቆጶሳት፣ ሊቃውንት ሊመሯት ይገባል። መንፈስ ቅዱስ የሌለባት ቤተ ክርስቲያን ነች። ከመንፈስ ቅዱስ ነፃነት ንጹህ ነች። በቃ አሁን መንፈስ ቅዱስን መቀበልና በመንፈስ ቅዱስ መመራት አለባቸው ጳጳሳት። በመንፈስ ቅዱስ ያልሆነ ሲኖዶስ፣ በመንፈስ ቅዱስ ያልሆነ ዝክረ ኒቃያ፣ በመንፈስ ቅዱስ ያልሆነ ጵጵስና ስህተት ነው። አሁንም በስጋ ዕውቀት ለውጥ አይመጣም። ከመንፈስ ቅዱስ ጋር መስራት አለባቸው ጳጳሳቱ። የኢትዮጵያ ጳጳሳት ከመንፈስ ቅዱስ ጋር አብረው እጅና ጓንት ሆነው መስራት አለባቸው። መንፈስ ቅዱስን እየሰሙ ዳግም ተወልደው
ድምጽ እየሰሙ መልእክት ከእግዚአብሔር እየተቀበሉ ለህዝቡ የሚናገሩትን ነገር እሱ እየነገራቸው ያስተምሩ ይምሩ ህዝቡን። መንፈስ ቅዱስ የለባችሁም ኑ ወደ መንፈስ ቅዱስ። ስለዚህ የኢትዮጵያ ጳጳሳት መንፈስ ቅዱስን ይዛችሁ ስሩ፣ ወንጌል ስበኩ። አለዚያ አሁንም ውድቀታችሁ ይቀጥላል፣ ውርደታችሁ ይቀጥላል። አሁንም አንደበታችሁ በአደባባይ በመድረክ ሳይዘጋ ሞት ሳይቀድማችሁ ንስሐ ግቡ። በእግዚአብሔርም ፊት በህዝብም ፊት አንዱ ይሄ ነው። ሌላው ማነሳው ይሄ በዝክረ ኒቃያ ላይ የተነሳው ሐሳብ ጥቅል ሐሳብ ነው የምናገረው። ለእያንዳንዱ በአፋጣኝ ሲኖዶሱ መልስ መስጠት ይቻላልበት። ለኢትዮጵያ ህዝብ እኛ ተሐድሶዎች ራሳችን እንጠብቃለን። የተሰጠው አጀንዳ ሊቃውንቱ የተሰጠውን አጀንዳ መርምሮ ወደ ሲኖዶሱ አስተላልፎ ሲኖዶሱ ቀጥታ መላሽ ማምጣት መቻል አለበት። ጥያቄ ይቀጥላል። ምን ደረሰ ብለን ምን ጠይቅ መሆናችንን እናሳስባለን። ስለዚህ የተነሱ አጀንዳዎች በአጠቃላይ ጥቅል ሐሳቡ ተሰርቶ ለኢትዮጵያ ህዝብ ጥያቄ ለሚያነሱ ወገኖችም ይፋ በአደባባይ መልስ መሰጠት መቻል አለበት። ይሄን የማያደርግ ሊቃውንት ይሄንን የማያደርግ ሲኖዶስ አሁንም ቢሆን ከስተቱ ያልተማረ ያልተመለሰ መሆኑን ቀጣይ ትውልድ ጥያቄ የሚያነሳ መሆኑን እናሳስባለን። እኛም መልስ እንጠይቃለን። እኛም እንከታተላለን። አሁንም በየሚዲያው እንደምንከታተል ለእያንዳንዱ ነገር ነገ ከነገ ወዲያ ተሐድሶ የማይለቃችሁ መሆኑን አውቃችሁ ንስሐ ግቡ። እኛ ከእግዚአብሔር ጋር ሙግት እንሟገታቸዋለን። እግዚአብሔርን ይዘን ነው፣ እኛ ምንም ይዘን አይደለም። መንፈስ ቅዱስን ይዘን እንሟገታለን። ይሄው አፋችሁን እየጸፋ እያናገረ ስለሆነ ስለዚህ እናመሰግናለን እግዚአብሔር። ስለዚህ መልስ እንፈልጋለን። ለኢትዮጵያ ህዝብ መልስ ስጡ። ሲኖዶሱ፣ ጉባኤ ሊቃውንቱ፣ ጳጳሳቱ መልስ ስጡ አፋጣኝ። ለስብሰባችሁ ውጤት የሆነ ነገር አምጡ። መነኮሳትም እንደተነገራችሁ እንደተባለላችሁ ከከተማ ውስጥ ያላችሁ ውጡና ግቡ፣ ስርዓት ያዙልን። ወስብሐት ለእግዚአብሔር። ጌታ የተባረከ ይሁን። እግዚአብሔር ይባረክ። እንግዲህ በጣም ዛሬ የነበረን የውይይት ጊዜ ደስ የሚል ነበርና ጳውሎስ በኤፌሶን ቤተክርስቲያን ላሉ ሽማግሌዎች የሰጠው ምክር ሐሳብ በእኛም ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ዘንድ ብዙ ጊዜ የሚነሳ ጥቅስ አለ እና ጳውሎስ እንደዚህ ይላል፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁ እና ማንም ምንም አላስቀረሁባችሁ። የእግዚአብሔርን ምክር ሁሉ የራሴን አይደለም፣ የእግዚአብሔርን ምክር ሁሉ። ለምን ጳውሎስ የሚመራ አሁን እንደተባለው በመንፈስ ቅዱስ ነው። ጳውሎስ ከራሱ ከስጋና ከደም አውጥቶ የሚናገረው ነገር የለም። ስለዚህ እኛም ምንለው የእግዚአብሔርን ምክር ሁሉ ምንም ሳናስቀር የተገለጠልን ምስጢር ሁሉ ለእናንተ ነግረናችኋል። ቀጥሎ ያለው በጣም ደስ የሚለው ጉዳይ መንፈስ ቅዱስ እዛ ቀጥሎ እነሱን እንደሾማቸው ይናገራል ጳውሎስ ማለት ነው። ምን አለ? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ምን በሉ ይላል? ተጠንቀቁ ይላል። አያችሁ፣ የመጀመሪያው እኔ የነገርኳችሁ የእግዚአብሔርን ምንድነው አለ? ምክር ሁሉ ነው። ቀጠለና እንግዲያውንስ እናንተን መንፈስ ቅዱስ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ተጠብቋት ዘንድ ለመንጋው ሁሉና ለራሳችሁ ጭምር። መልእክቱ ለሁለቱም ነው። ሊቃውንትም ይሰብሰቡ፣ ምዕመናንም ይሰብሰቡ። ነገር ግን በቤተክርስቲያን ላይ በጵጵስና ደረጃ የተቀመጡ ሰዎች እግዚአብሔር በገዛ ደሙ ለዋጃት ቤተክርስቲያን ሳይሆን ማርያም ለዋጀቻት ቤተክርስቲያን የተቀመጡ የሚመስሉ ጳጳሳትን አይተን ቀድም የጠቀስናቸው አቡነ እንድርያስ እና አቡነ ሕዝቅኤል እንዲሁም አቡነ ፊልጶስ ይቅርታ፣ ፊልጶስ የሚባሉት ይቅርታ ደግም ይናገራሉ፣ አቡነ ፊልጶስ። ስለዚህ ማርያም ማዕከል ያደረገ ትምህርት እና ማርያምን ቤዛ ያደረገ ትምህርት ፈጽሞ ቤተክርስቲያን ላይ መነቀል አለበት። አጋንንታዊ ትምህርት ነው። ማርያምን መለኮት ያደረገ ትምህርት፣
ማርያምን ዝም ብሎ እዚህ ምድር ላይ ጉልት ብላ ጌታን ለመውለድ ብቻ የመጣች ኃይል አራማዊት ምንድነው? አርያማዊት ይቅርታ፣ ከንግግር ችኮላ የተነሳ አርያም የሚለውን ሌላ ነገር ብያለሁ አልደግመው። እግዚአብሔር የተባረከ ይሁን። ኃይል አርያማዊት የሚለው ኃይል አርያማዊ ኢየሱስ የእግዚአብሔር ልጅ ጉልበት ሁሉ የሚንበረከክበት የእግዚአብሔር ኃይል ተብሎ የተነገረ ከሰማይ የመጣ ወደ ሰማይ ይሄድ ተመልሶ የሚመጣ ለእያንዳንዱ እንደየስራው ይከፍል ዘንድ ዋጋው በእጁ ያለ የእግዚአብሔር ልጅ ኢየሱስ ነው። እሱ ነው ኃይላችን። ክብር ለኢየሱስ ይሁን። ስለዚህ ከዚህ አስተምሮ ነፃ መውጣት አለባቸው እና ጌታን አመሰግናለሁ። ምናልባት ቅድም ከተናገርኩት አማርኛ ከመጸዳዳት ጋር ተገናኘባቸው መሰል ቀሲስ ወደ ሳቅ እየቀየሩት ነው። እና ማርያም በህይወት ዘመኗ ዮሴፍ የሚባል እንጨት ፋቂ እንጨት ጠራቢ ነበረ ይላል። ከዛ ደግሞ አንዷ እሷም ነበረች ይለናል መጽሐፍ ቅዱስ ነው። ይህንን እውነታ መካድ የለብንም። እሷ እኮ ደካማ ብርታት የሌላት ኃይል ከእግዚአብሔር የምትጠብቅ መድኃኒት ያስፈልግ አንድም ቦታ ላይ ኢየሱስና እሷ ቤዛ ናቸው ካላችሁ ኢየሱስ አንድ ቀን መድኃኒት ብሎ ያውቅ። እሷ ግን አምላኬና መድኃኒት ብላለች። እንዴት መድኃኒት ያስፈልጋት መድኃኒት ልትሆን ትችላለች? አንድ ሰውዬ ድምፁ ቅጭን ያለ መርጌታ ነው። እንዴት ልጇ ቤዛ ሲሆን እሷ ቤዛ ትሆን? እልቅሷል። ቪዲዮውን ላሰማችሁ ይችላል፣ ለወደፊቱ አሰማችኋል። እንዲህ ብላ በቅናት ማርያምን አምላክ ልታደርጋት አትችልም፣ አትሆንም። በፍጹም ማርያምም አትሰማም። በፍጹም የማይሆን ነገር ጋር ነው እየተጋጫችሁ ያለ። እግዚአብሔር ጋር እየተጣላችሁ ነው። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ። ስለዚህ ሊቃውንት ይህንን ባጽንኦት እንድታስቡበት ነው። እና ጉባኤ ኒቄያ የሚባለው ወይም ዝክረ ኒቄያ የሚባለውና ሊቃውንት የተሰበሰቡበት ጉባኤው በሁለት ነገር አይተነዋል። ጥሩ ጅማሬ ያለው ፍጻሜውን ደግሞ እግዚአብሔር እንዲያሳምረው የተሐድሶያንና የሌሎች ወንጌል የገባቸው ወንጌልን በቅንነት የሚሰብኩ ሰዎች ጸሎት መሆን አለበት። ስለዚህ ቤተክርስቲያን የምትመራው እኔም ደግመዋለሁ መንፈስ ቅዱስ የሾማቸው ጳጳሳት። ለምሳሌ እኔ አሁን አቡነ ገብርኤል ላዛቸውና አቡነ ገብርኤል እኮ ዝም ብለው ከስጋና ከደም አልተናገሩት። ግፊት አለ ውስጥ ላይ የሆነ የመንፈስ ቅዱስ ግፊት አለበት ንግግሩ ላይ እንጂ ዝም ብሎ ሰው በራሱ ደፍሮ እንደዚህ አይነት ንግግር አይናገርም። ሳይናገሩት የኖሩ አባቶች ስላሉ እያወቁት ደብቀውት የኖሩ ሲናገሩት ራሱ ያርበደብዳቸዋል፣ ያንዘረዝራቸዋል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እሳቸው አሁን ጥሩ ትምህርት አስተላልፈዋል። እሱን ትምህርት ብንከተል ቤተክርስቲያንን ብትከተል እኛም ጭምር እንትን እንል ነበር፣ ትንሽ እረፍት እናገኝ ነበር ለማለት ነው። ሌላው እንግዲህ ለወንድሞቻችን ተሐድሶያን ብዙ ቦታ ላይ እኛ ውጤት አላመጣንም። ውጤት የእግዚአብሔር፣ እኛ ለውጥ አላመጣንም፣ ለውጥ የእግዚአብሔር። ለኛ ግን የተሰጠን አደራ አለ፣ የተሰጠን መክሊት አለ። ይሄን መክሊት በፍቅር የእግዚአብሔርን ቃል በመናገር በመጸለይ እኛ መንፈስ ቅዱስን ሳናምን ሳንቀበለው በራሳችን ዕውቀት የምናመጣው ለውጥ የለም። በእግዚአብሔር ፊት እየጸለይነን የተጀመረው ጅማሮ እንዲቀጥል፣ እንዲያድግ፣ እንዲያብብ፣ መልስ እንዲያመጣ ለማድረግ በእግዚአብሔር ፊት መንበርከክ የመጀመሪያው የእግዚአብሔር መንፈስ እያዳመጡ ማገልገል ደግሞ ቀጥሎ ያለው። ስለዚህ እኒን ነገሮች እያደረግነን አገልግሎታችንን በትጋት በፍቅር የእግዚአብሔርን ቃል ለሰዎች በመግለጥ ዕለት ዕለት እንድንፈጽም የእግዚአብሔር የሰጠንን እድሜ በአገልግሎት እንድንጨርስ እንደ ዳዊትን በገዛ ዘመኑ የእግዚአብሔርን ሐሳብ አገለገለ፣ አንቀላፋ። የኛም አገልግሎት እንደሱ እንዲሆን በትጋት እንድናገለግል ማሳሰብ እንፈልጋለን። ጌታ እግዚአብሔር የተባረከ ይሁን። ዛሬ የነበረን ፕሮግራም በጣም ደስ የሚል ውይይት ነው የነበረው። ማጠቃላይ ሐሳቡ ለሊቃውንቱ ይጠቅማል፣ ለምእመናን ደግሞ እጅግ ይጠቅማል። አሁንም ጥያቄ እንዲፈጥሩ ያደርጋል። በጥያቄያቸው ደግሞ ሊቃውንት መልስ እንዲሰጡ፣ ለሊቃውንት ደግሞ እኛ በዚህ ቪዲዮ የለቀቅነው ትልቅ መልስ አለ፣ እሱን ሊቃውንት እንዲከታተሉ ማሳሰብ ፈልጋለሁ። ወንድሞቼ እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋራ ከእኔም ጋራ ነበረ፣ አሁንም እንቀጥላለን።
የዛሬውን ፕሮግራማችንን በዚሁ ለማጠቃለል እንሞክራለን። ከማጠቃለል በፊት ግን አሁንም ደግሞ የምናገረው ይህንን አገልግሎት ሌሎች የምታዳምጡ ሰዎች ሼር አድርጉት ግድ የላችሁም። ሰብስክራይቡ በጣም ይደግ። እንደገና ምን ችግር አለ ሚሊየን ብታስገቡት ሰብስክራይቡ ምን ጣጣችሁን አይዛችሁ አያስራችሁ አዳምጣችሁ ብቻ መታርፉ ለምንድን ሰብስክራይብ አድርጉት። ለምን አገልግሎት ነው። ለአገልግሎት እውነቴን ነው ቆጣም እንበል እንጂ እንዴ ዝም ብሎ አልፎ መሄድ የለም። አታውርዱት፣ እዛው ላይ እዩት። ቢያንስ ለ30 ሰከንድ እንኳን እዩት። ቪዲዮ ጥቅም አለው። ስለዚህ እሱ እንድታደርጉ ነው ቅዱሳን ወንድሞችና እህቶቼ። ስለዚህ ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሼር አድርጉት። እንደገና ደግሞ ዋና ሐሳቦችን እየቆረጣችሁ በየቲክቶኩ መለጠፋችሁን አታቋርጡ። በየትኛውም ማህበራዊ ሚዲያ ወይም በየትኛውም ሶሻል ሚዲያ ላይ መተላለፍ አለበት። ስለዚህ ይህን እንድታደርጉ ነው። አድራሻችን አለላችሁ። እንደገና ደግሞ አገልግሎታችን ጎን መቆም የምትፈልጉ ሰዎች ያው አድራሻችን አለ። አፍላጋ ሕይወት ሚዲያ ይቀጥላል። አሁንም ለብዙዎች አይን ከፋች ሆኖ እግዚአብሔርን ያገለግላል። እንግዲህ ወንድሞች እዚህ ላይ የምትመለከቷቸው ትልልቅ አባቶች ናቸው። በእውነት እግዚአብሔር በሰጣቸው ጸጋ ጊዜያቸውን ሰዓታቸውን ሰውተው በቃ ይሄ ነው የኛ ጉዳይ ብለው እግዚአብሔርን ከማገልገላቸው የተነሳ ለጩኸታቸው መልስ አግኝተናል። ግን ደግሞ ገና እስከ ፍጻሜው እንሄዳለን፣ እናገለግላለን። እናንተም አብራችሁን ቁሙ፣ አብራችሁን አገልግሉ። እኛ ስንናገር እናንተ እየሰማችሁ ሸር አድርጉ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። በሚቀጥለው ጊዜ በሌላ ርዕስ በሌላ ቪዲዮ ወደ እናንተ እንመጣለን። እስከዛው ግን ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።